ሰላም ውድ የአድናቆት ቲዩብ ቤተሰቦች እንዴት ናችሁ? አድናቆት ክፍሌ ይባላለሁ። ዛሬም በአዲስ ቪዲዮ መጥቻለሁ። በዛሬ ቪዲዮ ዋትስአፕ እንዴት አድርጋችሁ መጠቀም እንደምትችሉ ካወራረዱ ጀምረን ሙሉ በሙሉ አብረን እናያለን ማለት ነው። ከዛ በፊት ለቻናሉ አዲስ ናችሁ ሰብስክራይብ፣ እንደዚሁም ይህን ቪዲዮ ላይክ በማድረግ ብትጀምሩ ቻናሉን ትደግፋላችሁ ማለት ነው። አሁን ቀጥታ ወደ ዛሬው እንሄዳለን። የመጀመሪያ ስራችሁ የሚሆነው ምንድነው? ዋትስአፕን ማውረድ ነው። እሱን ለማውረድ ፕሌይ ስቶር ላይ ወይም አፕ ስቶር ላይ እንደምትጠቀሙት የስልክ አይነት መግባት ትችላላችሁ ማለት ነው። አሁን ፕሌይ ስቶር ላይ ገብቼ ነው የማወርደው። እዚህ ከመጣችሁ በኋላ ሰርች ማድረጊያ ቦታ ላይ ዋትስአፕ ብላችሁ ትጽፋላችሁ። እንደምትመለከቱት እንደዚህ ነው የምጽፉት። ዋትስአፕ ካላችሁ በኋላ ይሄንን ሰርች ታደርጋላችሁ። ከዛ ከሚመጡላችሁ አማራጮችን የመጀመሪያው ዋትስአፕ ሜሴንጀር የሚል ይመጣላችኋል። ይሄ ነው። ስለዚህ እዚች ጋር መታችሁ ኢንስቶል የምትለዋን ትነካላችሁ። እንደምታዩት አውርዶ ጨርሷል። ኢንስቶል እያደረገ ነው። ኢንስቶል እስኪያደርግም ትጠብቃላችሁ። እንደምታዩት አሁን ኢንስቶል አድርጎ ጨርሷል። ከዛ እዚህ ጋር ኦፕን የሚል ነው የሚመጣላችሁ። እሱን በመንካት መክፈት ትችላላችሁ ማለት ነው። ከዛ እዚህ ጋር እንደምትመለከቱት ዌልካም ቱ ዋትስአፕ ይላችሁና ቋንቋ ያስመርጣችኋል። የፈለጋችሁትን ቋንቋ እዚህ ጋር መጠቀም ትችላላችሁ ማለት ነው። ከዛን አሁን ባለበት በዲፎልቱ እዚህ ጋር እንግሊዝኛ እንዲሆን የፈለኩት። ስለዚህ እዚች ጋር መጥቼ ኔክስት የምትለዋን ወይም ቀስቷን ስነኩ ወደ ቀጣዩ ስቴፕ ይወስዳችኋል። ከዛ በኋላ እዚህ ጋር ትስማማላችሁ ወይ ብሎ አግሪመንት ያስቀምጥላችኋል በፖሊሲው እንትን ለማለት። ስለዚህ አግሪ ኤንድ ኮንቲኒ የሚለውን በመንካት ትቀጥላላችሁ። ከዛ በኋላ እዚህ ጋር ከዋትስአፕ ኖቲፊኬሽን ይድረሳችሁ ይላችኋል ማለት ነው። አሎም ጎንታ አሎም ማለት ትችላላችሁ። አሁን እዚህ ጋር ይሄኛውን አሎ የምትለዋልን ካና ኖቲፊኬሽን እንዲመጣ ልፍቀድለት። ከዛ እዚህ ጋር ስልክ ቁጥራችሁን ነው የምታስገቡበት። እንዳላችሁበት ቦታና ሀገር የተለያየ መነሻ ኮድ ይኖራችኋል። ከዛ እዚህ ጋር ስልካችሁን ማስገባት ነው። እኔ አሁን ኢትዮጵያ ስለሆነ 251 ከዛ እዚህ ጋር 09 የሚለውን 9 ብዬ በመጀመር ማስገባት እችላለሁ ማለት ነው። ከዛ እዚህ ጋር ቁጥሬን ካስገባው በኋላ እዚህ ጋር ኔክስት የምትል ትመጣለች። ስለዚህ እሷን ትነካላችሁ። ከዛ ማረጋገጫ እንድትሰጡት ስልክ ቁጥራችሁ እዚህ ጋር የተቀመጠው ነው ወይ ይላችኋል። እሱ ከሆነ የስ የምትለውን በመንካት ወደ ቀጣዩ ስቴፕ ትሄዳላችሁ። ከዛ በኋላ ቬሪፋይ የምታደርጉበትን መንገድ ያስመርጣችኋል። የተለያዩ መንገዶችን ማለት ነው። እዚህ ጋር ለምሳሌ ኤስኤምኤስ እንዲልክላችሁ ከፈለጋችሁ ኤስኤምኤስ እንዲላክ ማድረግ ይቻላል። በኢሜይልም ማስላክ ትችላላችሁ ማለት ነው። ስለዚህ እዚህ ጋር መጣና አሁን እኔ ቬሪፋይ ዊዝ ኤስኤምኤስ የምለውን ስነካው ቀጥታ ቅድም ባስገባውለት ስልክ ቁጥር ቬሪፋይ ማድረጊያ ኮድ ይልክልኛል ማለት ነው። ቬሪፋይ ዊዝ ኤስኤምኤስ የሚለውን እነካለው። እንደምታዩት ኮዱን እዚህ ጋር ለመቀበል ዝግጁ ነው ማለት ነው። ሲልክልኝ እዚህ ጋር አስገባዋለሁ። እንደምታዩት ከላይ ኮዱን ወዲያው ልኮልኛል፣ እዚህ ጋር ማስገብቶልኛል ማለት ነው። ስለዚህ ኮንቲኒው ብዬ መቀጠል እችላለሁ። ከዛ እዚህ ጋር ዋትስአፕ አሁን ስልካችሁን አክሰስ ያድርገው ወይ ይላችኋል። ስለዚህ እኛውንም አሎ ብዬ ፈቅድለታለሁ። ሌላው እዚህ ጋር የምትመለከቱት ነው። እነዚህም በኋላ ማስተካከል ይቻላል። አሁንም አሎ አሎ እያላችሁት መሄድ ትችላላችሁ። አሁን ይሄኛው ለምሳሌ ለሰዎች ፎቶ፣ ሙዚቃዎችን ስትልኩ እንደዚህ አክሰስ እንዲያደርገው ልፍቀድለት ወይ እያለ ነው። ስለዚህ እኛውንም አሎ ብለነው መቀጠል እንችላለን። እዚህ ጋር መተን ሁሉንም ደግሞ አሎ ኦል ማለትም እንችላለን ማለት ነው። እዚህ ጋር ደግሞ አሁን ፕሮፋይላችሁን ነው የምታስተካክሉት። ፎቶአችሁን ማስገባት ይቻላል። እንደዚሁም ስማችሁን እዚህ ጋር ታስገባላችሁ ማለት ነው። አሁን በዩቲዩብ ቻናል ላይ ስም ነው መክፈት የፈለኩት። ስለዚህ አድናቆት ቲዩብ ብዬ ከፍተዋለሁ። እንደምታዩት አድናቆት ቲዩብ ብዬዋለሁ። እዚህ ጋር ደግሞ ፕሮፋይል ፒክቸር ማስገባትም ትችላላችሁ ማለት ነው። ስለዚህ እችኛዋን ምልክት ትነኳትና ቀጥታ ፎቶአችሁን ታመጣላችሁ። ፎቶውን ከየት ነው የምታመጡት ይላል። ላይቭ መነሳት ከፈለጋችሁ እዚህ ጋር ካሜራ የሚለውን ነክታችሁ ፎቶ መነሳት ትችላላችሁ። ተነስታችሁ ያስቀመጣችሁት ካለ ደግሞ ከጋላሪ ማምጣት ይቻላል። ስለዚህ ደግሞ ከጋላሪ ነው የማመጣው። ጋላሪ ነካዋለሁ። ከዛ በኋላ የተለያዩ ፎቶዎች ያሳየኛል። እመርጣለሁ። እኔ አሁን ይሄኛውን ነው ማድረግ የፈለኩት። ከዛ እዚህ ጋር መጥቼ ደን ስለው በቀጥታ ይገባል። ፕሮፋይሌ እንደምትመለከቱት አፕዴት እንዳደረኩት እየነገረኝ ነው። እዚህ ጋር ስም አስገብቻለሁ። ስለዚህ እዚህ ጋር መጥቼ አሁን ኔክስት ብዬ ወደ ቀጣዩ ስቴፕ መሄድ እችላለሁ። ከዛ እንደምታዩት በቀጥታ ወደ ዋትስአፕ ቀላቅሎናል ማለት ነው። እዚህ ጋር ጓደኞቻችሁን ፎቶቸውን ይደረድርላችኋል። እንደዚሁም ደግሞ ለምሳሌ እዚህ ጋር የምታዩቸው አሉ። የመጀመሪያው ቻት ነው። ይሄኛው
ከሰዎች ጋር ቻት የምታደርጉት አሁን ያለንበት እዚህ ቦታ ላይ ነው ማለት ነው። ስለዚህ ቻትን ትነካላችሁ። ከዛ ሴንድ ሜሴጅ የሚለው ጋር ሄዳችሁ ለምትፈልጉት ሰው መላክ ይቻላል። ለምሳሌ ሴንድ ሜሴጅ የሚለውን ነካሁት። ከዛ እዚህ ጋር በዝርዝር ኮንታክቶቼን ያመጣልኛል። ኒው ግሩፕ የሚል አለ፣ ኒው ኮንታክት አለ፣ ኒው ኮሚኒቲ የሚሉም ዝርዝሮችን እዚህ ጋር ታገኛላችሁ ማለት ነው። ዝቅ እያላችሁን ከዚህ ውስጥ መላክ የምትፈልጉለትን ሰው ስም መምረጥ ትችላላችሁ ማለት ነው። ከዛ እንደምታዩት አሁን በቀጥታ ወደ ስም ዝርዝራችሁ ያመጣልኛል። የምፈልገውን ሰው እዚህ ጋር መምረጥ እችላለሁ። ለምሳሌ እዚህ ጋር ፈርኒቸር ብዬ ሴቭ ያደረኩት አንድ ቁጥር አለ። ለሱ ወይም ለሷ ከሆነ ሜሴጅ መላክ የፈለኩት በቀጥታ እሱን እንደዚህ እነካዋለሁ። ከዛ እዚህ ጋር ወደምትመለከቱት ነው በቀጥታ የሚወስደኝ። እዚች ጋር መታችሁ ሜሴጃችሁን ታይፕ ማድረግ ትችላላችሁ ማለት ነው። ደስ ያላችሁ ሜሴጅ እዚህ ጋር መጻፍ ትችላላችሁ። እዚህ ጋርም ከላይ እንደምትመለከቱት አክቲቭ የነበሩበትን ወርና ቀን ያስቀምጥላችኋል። በተመሳሳይ ደግሞ የተለያዩ ነገሮችን አሁን አታች ማድረግ ከፈለጋችሁ እዚች ጋር የምትመለከቷት አታችመንት ትመለከታለች፣ እሷን ትነካላችሁ ማለት ነው። እሱን ስነኩ እነዚህ የተለያዩ ዝርዝሮች ይመጣሉ። ዶክመንት መላክ የምትፈልጉት ካለ ዶክመንት፣ ካሜራ ከሆነ ደግሞ አዲስ ቪዲዮ ተነስታችሁ ወይም አዲስ ፎቶ ተነስታችሁ እዚሁ ኤዲት አድርጋችሁ መላክ ይቻላል ማለት ነው። ጋለሪ ውስጥ ገብታችሁም ከዚህ በፊት ያስቀመጣችሁትን ፎቶ ማምጣት ይቻላል። ኦዲዮዎችን መላክ ይቻላል ወይም ማምጣት ትችላላችሁ ማለት ነው። ሎኬሽናችሁ አሁን ያላችሁበትን ቦታም ጎግላችሁ ወይም ደግሞ እንዲያልቀው አድርጋችሁ ሎኬሽን ከዚሁ መላክ ይቻላል። ኮንታክት መላክ ትችላላችሁ ማለት ነው። የተለያዩ አማራጮችን ከዚህ ታገኛላችሁ። ከዛ ለመላክ እዚች ጋር መታችሁ ሴንድ የምትለዋን ስነኩ በቀጥታ ይገባላችኋል ማለት ነው። ቪዲዮ ኮልም ከፈለጋችሁ በቀጥታ ቺኛዋን ነክታችሁ ቪዲዮ ኮል መደወል ይቻላል። በተመሳሳይ ደግሞ ኖርማል ኮል ከፈለጋችሁ ወይም ስልክ መደወል ብቻ እዚች ጋር የምትመለከቷት መደወያ ምልክት አለች፣ እሷን መንካት ትችላላችሁ። እዚህ የምትመለከቱትን 3 ነጠብጣብ ስነኩ ደግሞ የተለያዩ ሴቲንጎችን ይከፍትላችኋል። እንደምታዩት አሁን ከዚህ ጋር የተያያዘ ማለት ነው። ቪው ኮንታክት ብላችሁ ኮንታክቱን ማየት ይቻላል። እንደዚሁም የተላላካችሁትን ሚዲያ እንደዚሁም ደግሞ ሊንኮችን ማግኘት ትችላላችሁ። ሰርች ማድረግም ይቻላል። ለምሳሌ ካወራችሁ ረጅም ጊዜ ከሆናችሁና የምታስታውሷቸው ኪወርዶች ወይም ሰርች ማድረጊያ ነገሮች ካሉ ሰርች ማድረግ ይቻላል። ኖቲፊኬሽኑን ሚውት ማድረግ ትችላላችሁ። ወይም ልክ ከዚህ የሚመጣላችሁ ሜሴጆች ሲመጡ ከላይ አናት ላይ እንዳይመጡ ኖቲፊኬሽን ላይ እንዳይታይ ማድረግ ትችላላችሁ ማለት ነው። እዚህ ጋር ሞር ብላችሁ ገብታችሁ እናንተ ይሄንን ሌሎቹንም እዚህ ጋር ማየት ትችላላችሁ ማለት ነው። ሪፖርት ማድረግ አላስፈላጊ ነገሮች ወይም ደግሞ ሰዎች ሲልኩላችሁ ከፈለጋችሁ ብሎክ ማድረግ ይቻላል። ሙሉ በሙሉ ደግሞ የተጻጻፋችሁትን ክሊር ማድረግ ስትፈልጉ እዚች ጋር ክሊር የምትለዋን ስነኩ ይጠፋል ማለት ነው። ኤክስፖርት ቻት ደግሞ ቻቱን ወደ ሌላ ማስተላለፍ ትችላላችሁ። ሾርት ከትም አድ ሾርት ከት የምትለዋን ነክታችሁ ለብቻው ሾርት ከት መፍጠር ትችላላችሁ ማለት ነው። ከዛ ሌላውን ሲጨርሱ እዚች ጋር መታችሁ ወደ ኋላ መመለስ ትችላላችሁ። ሌላው ደግሞ ከስር የምትመለከቱት እዚህ ጋር አፕዴት ስታተስ የሚል አለ። ስታተሳችሁን አፕዴት የምታደርጉበት ቦታ ነው ማለት ነው። ስለዚህ አፕዴት ስታተስ የሚለውን ልንካው። እዚህ ጋር የምታዩት አሁን ማይ ስታተስ የሚል አለ። እዚህ ጋር ገብታችሁ ስታተሳችሁን መቀየር ትችላላችሁ። እንደዚሁም ቻናልስ የሚል አለ። እዚህ ጋር የምትመለከቱት አሁን ቻናል ክሬት ማድረግ ከፈለጋችሁ እዚች ጋር ፕላስ ብላችሁ መፍጠር ትችላላችሁ። ስለዚህ ፕላስ የምትለዋል ልንካት። ከዛ በኋላ ክሬት ቻናል የሚል አለ ማለት ነው። ፋይንድ ቻናል ከሆነ አሁን ሌሎች ቻናሎችን ሰርች ማድረግ ትችላላችሁ። ከስርም የምትመለከቷቸው የተለያዩ ቻናሎች አሉ። እነሱን ፎሎ ማድረግ ይቻላል። የራሳችሁን ለመፍጠር ግን ክሬት ቻናል የምትለዋን ትነካላችሁ። ከዛ በኋላ እዚህ ጋር አግሪ ኤንድ ኮንቲኒ የሚል ሲመጣ አሁንም እሱን ትነኩና የራሳችሁን ቻናል እዚህ መፍጠር ትችላላችሁ ማለት ነው። ለምሳሌ ቻናል ኔሜንም በስሜል አድርገውና አድናቆት ቲዩብ ልበለው። በተመሳሳይ ፕሮፋይል ፎቶም ከፈለጋችሁ ቅድም እንዳስገባ ነው ማምጣት ይቻላል። ከዛ እዚች ጋር መታችሁ ክሬት ቻናል የምትለዋን ስነኩ አዲስ ቻናል ክሬት ማድረግ ትችላላችሁ ማለት ነው። ከዛ በኋላ እንደምታዩት ሼር ማድረግ ትችላላችሁ። ስለ ቻናላችሁን ዲስክሪፕሽን መጻፍ ይቻላል። ሊንኩንም ለሰዎች ሼር እያደረጋችሁ ወደ እናንተ ቻናል እንዲገቡ ማድረግ ትችላላችሁ። እንደምታዩት አሁን ገና እየከፈትኩት ስለሆነ 0 ፎሎወርስ ይላል ወይም ምንም ፎሎወር የለኝም ማለት ነው። ከዛ ቻናል ላይ ደግሞ የፈለኩትን ነገር እዚህ ጋር መልቀቅ እችላለሁ። ሌላው እዚህ ጋር የምትመለከቱት ኮሚኒቲ ሚል ይመጣላችኋል። ስለዚህ እሱን እንንካው። ከዛ በኋላ ስታርት ኮሚኒቲ የሚል አለላችሁ ማለት ነው። እሱን ነክታችሁ የተለያዩ አዳዲስ ኮሚኒቲዎችን መፍጠር ትችላላችሁ። ክሬት ኒው ኮሚኒቲ ይላል። እዚህ ጋር እንደምታዩት እዚች ጋር ጌት ስታርትድ የሚለውን መንካት ትችላለሁ። ነገር ግን ኮሚኒቲያው ምንድነው የሚለውን ደግሞ ማወቅ ከፈለጋችሁ ሳምፕል ያሳያችኋል። ወደኋላ ልመልስና ላሳያችሁ። ሲ ኤግዛምፕልስ ኮሚኒቲ ይላል። ከዛ እነሱን ስነኩ ኮሚኒቲ የሚላቸው ምን አይነት ነገሮች እንደሆኑ መመልከት ትችላላችሁ። እዚህ ጋር እንደምትመለከቷቸው ሃው ዩ ካን ዩዝ ኮሚኒቲ እንዴት መጠቀም እንደምትችሉ በዝርዝር ያመጣላችኋል። ከስርም እንደምትመለከቱት እንዴት አድርጋችሁ መጠቀም እንደምትችሉ በደንብ አድርጎ ጋይድ ያደርግላችኋል። ሰፋ ያለ ቪዲዮ ከፈለጋችሁ ኮሚኒቲ ላይ ለብቻው
እሰራላችኋለሁ ማለት ነው። ሌላው ዋትሳፕን የምንጠቀምበት አሁን ዋናው መደዋወል ነው ከሰዎች ጋር። ስለዚህ እዚች ጋር መጣችሁ ኮልስ የምትላለች እሷን ትነካላችሁ። ከዛ እዚች ጋር የመደወያዋ ምልክት ትመጣለች። አሁንም እሷን አንድ ጊዜ ትነካላችሁ። ከዛ እዚህ ጋር እንደምትመለከቱት አሁን ለአንድ ሰው ብቻ መደወል ይቻላል። ካልሆነ ደግሞ እንደምትመለከቱት ወደ 31 ሰው አካባቢ ጋር ኮንፈረንሶችን አዘጋጅታችሁ ማውራት ወይም ደግሞ እኩል መገናኘት ትችላላችሁ ማለት ነው። አሁን ለምሳሌ አንድ ሰው ጋር ነው መደወል የፈለኩት። ለምሳሌ እዚህ ጋር የምትመለከቱት ጸግሽ የሚል አለ። እሱን ነካዋለሁ። አሁን ለመደወል ነው ማለት ነው። መጨመር ከፈለኩኝ እንደምታዩት ፕላስ አድርጎ ወይም ምልክት አድርጎ ነው የሚቆመው። ሌሎችንም ብነካቸው እየሄድኩኝ ክሊክ ያደርጋል። ከዛ እዚህ ጋር ሁለት አማራጭ አለ። ቪዲዮ ኮል ከፈለጋችሁን በቪዲዮ ትገባላችሁ። መደወል ብቻ ከሆነ ይሄን መንካት ይቻላል ማለት ነው። ከዛ አሁን ለምሳሌ የቪዲዮን ነካሁት። እንደምታዩት አሁን ማይክራፎን እና ካሜራውን እንድጠቀም ትፈቅዳለሁ ይለኛል። ከዛ እዚህ ጋር መጥቼ ሴቲንግ ብለን ማስተካከል እንችላለን። ከዛ እዚህ ጋር እንደምትመለከቱት ፐርሚሽንስ ወይም ፍቃድ የሚል እዚህ ታገኛላችሁ ማለት ነው። እሱን ስነኩ ያልተፈቀዱ ነገሮች ካሉ ትፈቅዱለታላችሁ። ለምሳሌ ካሜራዬን አክሰስ እንዲያደርግ እፈቅድለታለሁ። እዚች ጋር መታችሁ መቼ ነው የምፈቅድለት ሲላችሁ አሎ ዋይል ዩዚንግ ዚስ አፕ ማለት ትችላላችሁ። ልክ ይሄን አፕ ስጠቀም ፍቀድለት ማለት ትችላላችሁ። እንደምታዩት አሁን ካሜራው ስለተፈቀደለት ከላይ መጥቷል። ከስር ያልተፈቀዱ ነገሮች ካሉ ሁሉንም ትፈቅዳላችሁ። እንደምታዩት አሁን ከላይ ያሉትን ፍቃዶች በአጠቃላይ ሰጥቼዋለሁ። አሁን በቀጥታ ወደ ዋትሳፓችን ተመልሰን መደወል እንችላለን። ከዛ በኋላ አሁን ቪዲዮ ኮል ከፈለኩኝ ይሄኛውን በቀጥታ ብነካው በቪዲዮ ይደውላል። ያለ ቪዲዮ ደግሞ ከፈለኩኝ እችኛዋን መጥቼ እነካታለሁ። ከዛ ከቪዲዮ ውጪ ይደውላል ማለት ነው። እንደምታዩት እየደወልኩኝ ነው። ማቋረጥ ከፈለኩኝ አሁን እዚህ ጋር መጥቼ እችኛዋን እነካታለሁ። ማይክራፎኑ ደግሞ እንዲሰማኝ ከፈለኩ እችኛዋን ማስጀመር እችላለሁ ማለት ነው። እንደምታዩት አሁን ደውዬ ነበረ፣ ስልኩ ተነስቷል። ስለዚህ እንዲህ ያደረጋችሁ በጣም በቀላሉ መጠቀም ትችላላችሁ ማለት ነው። ሌላው እዚህ ጋር የምትመለከቷቸው ናቸው 3 ነጠብጣቦች ቅድም ያልኳችሁ። እነሱ ነክታችሁ የተለያዩ ሴቲንጎችን ከዚህ ማስተካከል ትችላላችሁ። ኒው ግሩፕ ክሬት ማድረግ ትችላላችሁ። የተለያዩ አማራጮችን መጠቀም ይቻላል። ሴቲንጉን ከፈለጋችሁ ሴቲንግ የምትለዋን እዚህ ጋር ነክታችሁ ማስተካከል ይቻላል ማለት ነው። አሁን ስማችሁን ለመቀየር እንደዚሁም ደግሞ ፎቶአችሁን ለመቀየር የፎቶ ምልክቷን ትነካላችሁ። ከዛ እዚህ ጋር መቀየር ነው። እዚህ ጋር ስማችሁን መቀየር ኤዲት ማድረግ ይቻላል። ስለ ራሳችሁ ደግሞ መጻፍ ከፈለጋችሁ አባውት የምትለው ጋር የስራስ ምልክት ነገር አለች። እሷን ስነኩ ስለ ራሳችሁ መጻፍ ትችላላችሁ። ወይም ደግሞ እዚህ እየመጣችሁ ከነዚህ ውስጥ መምረጥ ትችላላችሁ ማለት ነው። በተመሳሳይ ሴቲንግ ጋር ገብታችሁ ከፕራይቬሲ ጋር የተያዘ ነገር ማስተካከል ይቻላል። ሰፋ ያሉ ነገሮችን እዚህ ጋር ማስተካከል ትችላላችሁ ማለት ነው። ሌላው ደግሞ ሜሴጅ ከላካችሁ በኋላ አሁን ከእናንተ ጋርም ከነሱ ጋርም ዲሌት ማድረግ ትችላላችሁ። አሁን ሜሴጅ እዚህ ጋር ነው መጻፍ የፈለግኩት። እዚህ ጋርም ደግሞ እንደምታዩቸው ቅድም የደወልኳችሁ ያልተነሱትን ነው አንሰር ብሎ እዚህ ጋር አስቀምጦልኛል። የተነሳውን ደግሞ ምን ያህል ሰከንድ እንዳወራችሁ ይነግራችኋል። ለምሳሌ እዚህ ጋር ብሮ ብዬ ጽፌለታለሁ። እዚህ ጋር ደግሞ የተለያዩ እንትኖችን ማግኘት ትችላላችሁ። ለምሳሌ አይከኖችን፣ ኢሞጂዎችን ከፈለጋችሁ ልክ ሌላ ነገር ላይ እንደምትጠቀሙት ማግኘት ይቻላል። እዚህ ጋር ጂአይኤፎች አሉ፣ የተለያዩ አማራጭ አለው። ከዛ እዚህ ጋር መጥቼ ለምሳሌ ልበለውና በቀጥታ ልኬዋለሁ። ከዛ ይሄ ሜሴጅ አሁን ማጥፋት ፈልጊያለሁ ማለት ነው። ስለዚህ ምንድነው የማደርገው? ላው ላይ መጣና እንደዚህ መጀመሪያ መርጠዋለሁ። እዚች ጋር ከዛ ዲሌት ማድረጊያ ምልክታለች ማለት ነው። ስለዚህ እሷን እነካታለሁ። ልክ ዲሌት ሳረገው ሁለት አይነት ምርጫ ያመጣል። ዲሌት ፎር ኤቭሪዋን ካረጋችሁት ከእናንተ ጋርም ይጠፋል ከነሱ ጋርም ይጠፋል ማለት ነው። እንደዚሁም ደግሞ ዲሌት ፎር ሚ ካላችሁት ከነሱ ጋር አይጠፋም ከእናንተ ጋር ብቻ ማጥፋት ትችላላችሁ። ለምሳሌ ይሄኛውን ከኔ ጋር ብቻ እንዲጠፋ ስለፈለኩኝ ዲሌት ፎር ሚ እለዋለሁ። እንደዚሁም እችኛዋን እየነካችሁ የተለያዩ ቮይስ ሜሴጆችን መላክ ትችላላችሁ ማለት ነው። እቺን ጫን አድርጋችሁ ትይዛላችሁ። ከዛ መላክ ትችላላችሁ ሜሴጃችሁን። እንደምታዩት ቮይስ ሜሴጅን በዚህ መልክ ልክ ያለው ማለት ነው። ስለዚህ እንዲህ ያደርጋችሁ ዋትስአፕን በጣም በቀላሉ መጠቀም ትችላላችሁ ማለት ነው። ማንኛውም ጥያቄ ካላችሁ ኮሜንት ላይ አስቀምጡልኝ። ይህም ቪዲዮም ከወዳችሁት ላይክ ማድረግ እንዳትረሱ። እዚህ ኢንድ ስክሪን ላይ የምትመለከቷቸው የተለያዩ ቪዲዮዎች አሉ። እነሱንም እንድታዩ ጋበዝኳችሁ። አመሰግናለሁ በጣም ቻው።